ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬ በሳይንስ የተረጋገጠ ነገር ግን ጠዋት በባዶ ሆድ አንድ ጊዜ ብቻ በመጠቀም ያለምንም የጎንዮሽ ጉዳት ለዓመታት ያስጨነቃችሁን ያንን የተንጠለጠለ የሆድ ስብ አቅልጦ የሚያጠፋላችሁ አንድ አስደናቂ የተፈጥሮ ዘዴ ይዤላችሁ መጥቻለሁ። ይህ ዘዴ እጅግ በጣም ውጤታማ ከመሆኑ የተነሳ እንዴት እስካሁን ሳላውቀው ቀረው ብላችሁ እንደምትቆጩ እርግጠኛ ነኝ። ግን አደራ አብዛኛው ሰው ይህንን ነገር የሚጠቀመው በትክክለኛው መንገድ አይደለም። ለዚያም ነው ዛሬ ትክክለኛውን የአጠቃቀም ዘዴና ውጤታማውን መንገድ ላሳያችሁ የመጣሁት። እውነቱን እንነጋገር፣ ብዙ ዳይቶች ሞክራችኋል፣ ሎሚ በሞቀ ውሃ ጠጥታችኋል፣ ምግብም ቀንሳችኋል፣ ስፖርትም ሰርታችኋል። ነገር ግን ሌላው የሰውነት ክፍላችሁ ሲቀንስና ሲስተካከል ቦርጫችሁ ግን ንቅንቅ አላለም። በዚህ የተነሳ ልብስ ሲለብሱ መበሳጨት፣ ፎቶ ሲነሱ ሆዶን ወደ ውስጥ መሳብ፣ ቦርጫችሁን በቦርሳ መሸሸግ እና በራስ መተማመን ማጣት ሰልችቷችኋል። በመጨረሻም የሰውነቴ ቅርጽ ነው ወይም ከዘር የመጣ ችግር ነው ብላችሁ ተስፋ ቆርጣችሁም ሊሆን ይችላል። ዛሬ ግን ታላቅ የምስራች አለኝ። ውድ መድኃኒቶችን መግዛት ወይም ጂም ገብቶ ብረት ማንሳት አያስፈልጋችሁም። መፍትሄው ጓዳችሁ ውስጥ የሚገኝ ዋጋው ርካሽና ምንም ኬሚካል የሌለው ተፈጥሯዊ ነገር ነው። ዋናው ሚስጥር ምን እንደምትጠቀሙ ሳይሆን እንዴትና መቼ እንደምትጠቀሙት በትክክል ማወቁ ላይ ነው። ይህ በሳይንስ የተረጋገጠ ድካም የማይጠይቅና እጅግ ፈጣን ውጤት ያለው ዘዴ ነው። ግን አንድ ትልቅ ማስጠንቀቂያ አለኝ። ሰውነታችሁ ውስጥ የተደበቀ ሚስጥራዊ ጠባቂ አለ። ይህንን ቁልፍ እስካልፈታችሁት ድረስ ቦርጫችሁን ለማጥፋት ምንም ብትሰሩ፣ ምንም ብትመገቡ ቦርጫችሁ አይቀንስም። ስለዚህ ይህንን ቪዲዮ እስከ መጨረሻው ተከታተሉት። በመሃል የማካፈላችሁን ሳይንሳዊ ሚስጥር ስታውቁ ለካስ እስካሁን ቦርጭ ያልጠፋው ለዚህ ነው ብላችሁ በድንጋጤ አፋችሁን ትይዛላችሁ። ዛሬ አንድ ጥያቄ ልጠይቃችሁ እፈልጋለሁ። እኔን ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉኝ? ከኢትዮጵያ፣ አሜሪካ፣ ሳውዲ፣ ዱባይ ወይስ ደግሞ አውሮፓ? ያላችሁበትን ሀገርና ከተማ ኮሜንት ላይ ጻፉልኝ። እንዲሁም በሚቀጥለው ቪዲዮ ምን አይነት ቪዲዮ እንድሰራ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ዋናው ሚስጥር እንግባ። ብዙ ሰዎች ቦርጭ የሚመጣው ብዙ በመብላትና እንቅስቃሴ ባለማድረግ ብቻ ነው ብለው ያስባሉ። ይህ ግን ግማሽ እውነት ነው። ሙሉ እውነታ ግን ሌላ ነው። ሰውነታችሁን እንደ አንድ ትልቅ ከተማ፣ ሆዳችሁን ደግሞ እንደ አንድ የእህል ማከማቻ ጎተራ አድርጋችሁ አስቡት። በዚህ ከተማ ውስጥ ኮርቲዞል የተባለ እጅግ ኃይለኛ ተቆጣጣሪ አለ። በሳይንስ የጭንቀት ሆርሞን በመባል የሚታወቀው ይህ ዘበኛ የበላችሁትን ምግብ ወደ የት መሄድ እንዳለበት የሚወስን ከፍተኛ ባለስልጣን ብላችሁ አስቡት። ሰውነታችን ውስጥ ሁለት መንገዶች አሉ። መንገድ አንድ የስብ ማከማቻ ነው። ምግብ ወደዚህ ከገባ ቀጥታ ሆዳችሁ ላይ ይከማችና እንደ ቦርጭ እንጠለጠላል። መንገድ ሁለት ደግሞ የስብ ማቃጠያ ነው። ምግብ ወደዚህ ከገባ ወደ ጉልበትና ኃይልነት ተቀይሮ ይቃጠላል። ችግሩ ምንድን ነው? በስራ ስንጨነቅ፣ እንቅልፍ ስናጣ ወይም የተበላሸ ምግቦችን ስንመገብ ይህ ዘበኛ ወይም ደግሞ ኮርቲዞል የተባለው ይነሳና ስራ ይጀምራል። የእሱ ትዕዛዝ አንድ ብቻ ነው። አደጋ አለ። ሰውነታችንን ለመጠበቅ ሲባል ያገኘነውን ምግብ በሙሉ በቀጥታ ወደ ማከማቻ ወይም ደግሞ ወደ ቦርጭ ላኩት ብሎ ያዘዛል። ለዚህ ነው ብዙዎች እጅና እግራችሁ ቀጭን ሆኖ ቦርጫችሁ ብቻ የሚወጣው። ታዲያ መፍትሄው ምንድን ነው? ኮርቲዞልን የሚያረጋጋና የሚያስተኛ አንድ ጀግና ያስፈልገናል። ያ ጀግና በጓዳችሁ ውስጥ ተቀምጦ የተረሳው ተልባ ነው። ተልባ በውስጡ ኦሜጋ 3 እና ሊግናል የተባሉ ተፈጥሯዊ ጀግኖች አሉት። ኦሜጋ 3 የኮርቲዞል መጠንን በመቀነስ ጭንቀትንና እብጠትን ያጠፋል። ሊግናል ደግሞ መጥፎ ሆርሞኖችን ጠራርጎ ያስወግዳል። ዘበኛው ሲተኛ ሰውነታችሁ በራሱ ጊዜ ሆዳችሁ ላይ ያለውን ስብ እንደ ማገዶ ማቃጠል ይጀምራል። ነገር ግን ወደ አዘገጃጀቱ ከመሄዳችን በፊት በጣም ወሳኝ የሆኑ 4 ስህተቶችን መጥቀስ አለብኝ። እነዚህን ሳታርሙ ተልባን በየቀኑ ብትጠቀሙ ምንም ለውጥ አታገኙ። የመጀመሪያው ስህተት ተልባን በሙሉ ፍሬ መዋጥ ነው። የተልባ ውጫዊ ቅርፊት እጅግ ጠንካራ ስለሆነ የጨንጓራ አሲዳችን ሰብሮ በውስጡ ያለውን የፋይበርና ኦሜጋ 3 ማውጣት አይችልም። ስለዚህ ተልባን ሁልጊዜ ከመጠቀማችሁ በፊት በደንብ መፍጨት አለባችሁ። ሁለተኛው ስህተት ደግሞ ተልባን ለረጅም ሰዓት ማፍላት ነው። ብዙዎች በውሃ ያንተከትኩታል። ይሄ ትልቅ ስህተት ነው። ተልባ ውስጥ ያለው ኦሜጋ 3 በጣም ስስ ስለሆነ ሙቀት ሲያገኝ ወዲያውኑ ውጤታማነቱን ያጣል። የተቀቀለ ተልባ ምንም ፋይዳ እንደሌለው ልታውቁ ይገባል። ሶስተኛው ስህተት በቂ ውሃ ለመጠጣት ነው። ተልባ ከፍተኛ ፋይበር ስላለው በቂ ውሃ ካላገኘ ሆዳችሁ ላይ እንደ ድንጋይ ይደርቅና አንጀታችሁን ይዘጋል። ቦርጭ ከማጥፋት ይልቅ ሆዳችሁ እንዲነፋ ያደርገዋል። ተልባን ሲጠቀሙ በቀን ቢያንስ ከ2 እስከ 3 ብርጭቆ ተጨማሪ ንጹህ ውሃ መጠጣት ግዴታ ይሆናል። አራተኛው ስህተት የተፈጨውን ተልባ ለረጅም ጊዜ ማስቀመጥ ነው። የተፈጨ ተልባ አየር ሲያገኝ በፍጥነት ይመረዛል፣ ጥቅሙንም ያጣል።
ወዲያውኑ ፈጭቶ መጠቀም ይመረጣል። ካልሆነ ግን አየር በማያስገባ ዕቃ አድርገው ፍሪጅ ውስጥ ያስቀምጡት። ነገር ግን ይህንን አስገራሚ የተልባ ዘዴ ከተጠቀማችሁ እነዚህን 5 አስገራሚ ለውጦች በሰውነታችሁ ላይ ታያላችሁ። የመጀመሪያው ጤናማ የሆነ ክብደት መቀነስ ነው። ይህ በአንድ ሌሊት ሆድ የሚያጠፋ አስማት አይደለም። ነገር ግን ተልባ ሆዳችሁ ውስጥ ሲዋሃድ ለረጅም ሰዓት የጥጋብ ስሜት ይሰጣል። ይህም ከሰዓት በኋላ የሚመጣውን ጣፋጭ ነገር የመመገብ ፍላጎት በመቆጣጠር በረሃብ ሳትቀጡ የምግብ መጠናችሁን እንድትቀንሱ ያደርጋል። ሁለተኛው ለውጥ የደም ስኳር መስተካከል ነው። በተልባ ውስጥ ያለው ከፍተኛ ፋይበር ምግብ ወደ ደም እንዳይቀላቀል ስለሚገታ የስኳር መጠናችሁ የተረጋጋ እንዲሆን ያደርጋል። ይህም ለስኳር በሽታ ተጋላጭነትን ከመቀነሱም ባሻገር የሆርሞን መዛባታችሁን ያስተካክላል። ሶስተኛው የሆድ መነፋትና የድርቀት መፍትሄ ነው። ተልባ አንጀታችሁን በስርዓት እንዲጸዳ ያደርጋል። ጠዋት ከእንቅልፋችሁ ስትነሱ ሆዳችሁ ተነፍቶና ከብዶ ሳይሆን እጅግ ቀለል ብሎና ባዶ ሆኖ ነው የምትነቁት። አራተኛው የተረጋጋው ሆርሞንና የለሰለሰ ቆዳ እንዲኖራችሁ ያደርጋል። የጭንቀት ሆርሞን ወይም ደግሞ ኮርቲዞል ሲቀንስና ኦሜጋ 3 ሰውነታችሁን ሲሞላው ውስጣዊ ሰላም ታገኛላችሁ። ማታ ጥልቅ እንቅልፍ ትተኛላችሁ። ተልባ በውስጡ ያለው ተፈጥሯዊ ዘይት ቆዳችሁን ከውስጥ ስለሚያድሰው ፊታችሁ የጠራና ወጣትነት የሚታይበት ይሆናል። አምስተኛው ወሳኝ ጥቅም ቀኑን ሙሉ የሚቆይ ከፍተኛ ጉልበት ነው። ከሰዓት በኋላ የሚመጣው የድካምና የመዝለፍለፍ ስሜት ታሪክ ይሆናል። ሰውነታችሁ ከስኳር ይልቅ ሆዳችሁ ላይ ያለውን ስብ እንደ ማገዶ ስለሚጠቀመው ቀኑን ሙሉ ንቁና በጉልበት የተሞላ ሰው እንድትሆኑ ያደርጋችኋል። አሁን ዋናው መፍትሄ ላይ ደርሰናል። ይህንን ለማዘጋጀት 2 ምርጥ መንገዶች አሉ። ግን አንድ ማስጠንቀቂያ፣ የምታጠቡ እናቶች ወይም ሌላ የጤና ችግር ያለባችሁ ሰዎች ይህንን ከመጀመራችሁ በፊት ሐኪማችሁን ማማከር እንዳትረሱ። የመጀመሪያው ሜታቦሊዝምን ለማፋጠን ነው። ይህ ዘዴ ጠዋት በባዶ ሆድ ለመጠጣት በጣም አመቺ ነው። አዘገጃጀቱም 1 የሾርባ ማንኪያ በደንብ የተፈጨ ንጹህ ተልባን በ1 ብርጭቆ ልብ ባለ ውሃ ውስጥ ጨምሩ። በማንኪያ በደንብ ካዋሃዳችሁ በኋላ ከ2 እስከ 3 ደቂቃ ያህል ተውት። በዚህ ጊዜ ተልባው ውሃውን መጥቶ ፋይበር እንዲነቃቃ ያደርጋል። ከዚያ ጠዋት ቁርስ ከመብላታችሁ 30 ደቂቃ በፊት ጠጡት። ለጣዕም ትንሽ የሎሚ ጠብታ ወይም 1 የሻይ ማንኪያ ማር መጨመር ትችላላችሁ። ሁለተኛው ዘዴ ለጨንጓራ ጤናና ለረጅም ሰዓት በጥጋብ እንድንቆይ ማድረግ ላይ ነው። ይህ ዘዴ የተልባውን ሙስሌጅ ወይም ወፍራም ጄል በከፍተኛ ሁኔታ እንዲወጣ ያደርገዋል። አዘገጃጀቱም ማታ ከመተኛታችሁ በፊት 1 የሾርባ ማንኪያ የተፈጨ ተልባ በ1 ብርጭቆ ውሃ ውስጥ ጨምሩ። በደንብ አዋህዳችሁ የብርጭቆውን አፍ ከድናችሁ ሌሊቱን ሙሉ ዘፍዝፉት። ጠዋት ስትነሱ ውሃው ትንሽ ወፍሮ ታገኙታላችሁ። ይህ ወፍራም ነገር ነው እንግዲህ ቦርጫችሁን የሚያጠፋው። ጠዋት በባዶ ሆድ በደንብ አማስላችሁ ሙሉውን ጠጡት። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ሼር በማድረግ እንዲሁም ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።